በቴዲ አፍሮ አዲስ አልበም ዙሪያ ኢትዮጵያውያን እንደተለመደው በሁለት ተከፍለው የሚጠዛጠዙበት ሁኔታ እጅግ በጣም በርትቶና ጎልብቶ ወጥቷል። ቴዲ አፍሮ በሙዚቃው ዓለም ላይ የራሱን ትልቅ አሻራ አሳልፏል። ጥሩ ግጥም የመጻፍ እንዲሁም ደግሞ ያንን የጻፈውን ግጥም በሚገባ የመግለጽ ችሎታ አለው። ጽንፈኞቹ የተለያዩ ካርታዎችን መዘዋል። ከነዚህ ከተመዘዙት ካርታዎች መካከል አንዱ የቴዲ አፍሮ ግጥም ነውና እሱ ላይ ያልኩትን ላካፍላችሁ። ላልሰማችሁ ሰበር መርዶ ላርዳችሁ፣ ኢትዮጵያውያን ኢትዮጵያ የሞተችባችሁ ኢትዮጵያውያን ዳስ ጣሉ፣ ድንኳን ትከሉ። የእናንተዋ የቅዠት ኢትዮጵያ የሞተችባችሁ ማክስ ለብሳችሁ ዳስ ጥላችሁ ንፍሮ እያሻመዳችሁ ጸጉራችሁን እየነጫችሁ ጠመንጃ እያንጣጣችሁ ድንኳን ደኩናችሁ ደረታችሁን እየደቃችሁ እየየና እሪታችሁን ቅልጥ አድርጉት። አዎ ያቺ ኢትዮጵያ ሞታ ተቀብራለች። በድጋሚ መርዶ ላርዳችሁ፣ ያቺ ኢትዮጵያ በሚገባ ከሞተች 8 ዓመት ሞላት። ለዚያች ኢትዮጵያ ሳልስት 7 12 30 40 80 መንፈቅ ሙት ዓመት 7ኛ ዓመት ድንኳናችሁን ደኩናችሁ ተስካሯን አውጡ። ሀገር አልባ የምታደርገው ኢትዮጵያ ላትመለስ ተቀብራለች። ደረታችሁን እንዳታሞ ወጥራችሁ በየተራ እየደለቃችሁ በእንባ ባህር ተጥለቅለቁ። ይውጣላችሁ እርመ በላት ደግም አይደል ሆ ተጥለቅለቁ። ዋይ 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 ወዬ ወዬ ጽንፈኝነት ወዬ ዋዬ ባንዳዬ የነ ግብጥ ቅብጥ ገረድዬ የነ ሻዕቢያ ፖስትዬ ዘምዬ ዋዬ ምርዬ ወዬ አስረስዬ ዋይ ዋይ በደንብ ደረታችሁን ደልቁ፣ በደንብ ደልቁ። ስማኝማ ሙስሊም ኢትዮጵያዊ ለሀገሩ ከሌላው እኩል የደማላት የሞተላት የተዋደቀላት ሶማሊው ኡመር ሰመተር፣ አፋሮች አውሳ ላይ፣ ሙስሊሙ አድዋና በየአውደ ውጊያው የተሰዋላት፣ የጀጎልን ግንብ የአባጂፋርን ቤተመንግስት የነጃሽን መስጊድ የገነባላት፣ ቢላል አዛን ያሰማላት፣ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወደ ነጃሽ ምድር ተጓዙ ብለው የተነበዩላት፣ ኢማም አህመድ ኢብን ኢብራሂም ግራኝ አህመድ የሚሉት ፍትህ ያሳየባት፣ ዛሬም ልጆቻቸው በክብር የሚበሩባት የኡስታዞች የመሻዮች የሼኮች የሙስሊሞች የጋራ ሀገር ኢትዮጵያ ናት። አዎ አዲሲቷ ኢትዮጵያ ሁሉንም ሃይማኖት እኩል የምታይ ኢትዮጵያ ተዋልዳለችና የድሮን ኢትዮጵያ የምትናፍቁ ይውጣላችሁ፣ ተነፋረቁ፣ ተንሰቅሰቁ፣ ተብሰቅሰቁ። አፈር ልሳ ላትነሳ በሰማንያውም ወገን በሰማንያውም ብሔረሰብ የማንነት ትግል ወደ እንጦርጦስ ወደ እመቀመቃት ወደ ሃንጨ ቆረር ወደ ቂሌ አኮ መኖዬ ተውዠምዥማ ተምዘግዝጋ ተፈጥፍዳለች። እንደ ባብ እንኳን አፈር ልሳ እንዳትነሳ ወደ ግብአተ መሬቷ በጣም ርቃ ተልካለች። በምትኩ ሴቶችን፣ ወጣቶችን፣ ሙስሊሞችን፣ ዋቄፈናዎችን፣ ወንጌላውያንን፣ ተዋህዶችን እኩል የምታከብር ኢትዮጵያ ተዘርታ በዚህ 8 ዓመት ውስጥ ፍሬ አፍርታለች። ያቺ በጫት የናወዘች በአሺዶ የሰከረች ሴቶችን የምታራክስ በዝንብ የተበከለች በሽንት ቤት ጠረን የጠነባች የወጣቱን ዕድሜ የበላች አረጋውያን ተቆራምደውና ተኮራምተው በትካዜ የሚያልፉባት በስርቆት አቅል ያጣች በድህነት የገረጣች በዛጉ ቁርቆሮቿ ወዟ የረገፈ የእንጦጦ እናቶች የሰቆቃ ቁልቁለት የቺቺኒያ አንቡጦች ገላዎች በለጋነታቸው የሚረግፉባት የሰባተኛ ሰቆቃ ምንጭ የሪ በከንቱ ዋይታ ምድር የደርግ ርሸና ማዕከል የአጋዚ የጭካኔ በትር የደንቢ ዶሎዋ እናት ልጇ አስከሬን ላይ ተቀምጣ እንድትዘፈን የተገደደባት ከሶማሊ በገዛ ሀገሩ ኦሮሞ የተፈናቀለባት በኢሬቻ ምስጋና ወቅት 800 የተቀላባት አርቲስት ኤቢሳ አዱኛ ከተሽከርካሪ ኋላ ተጎትቶ ህይወቱ ያለፈባት የነ ከፍ ያለው እግር የተቆረጠባት እነ ገመቹ ያለቀሱባት እነ ቶላ ሙክት ጎትተው ማር ይዘው ሰግደው ተቀበሉኝ ብለው የሚማጸኑባት እና ሰፋ ማሩ የመምህራን ማህበር መሪ በአደባባይ በጥይት የተደበደቡባት ኮዳ የተንጠለጠለባት ፒንሳ ይቅርታ ጥፍር በፒንሳ የተነቀለባት ቅማንት፣ ወይጦ፣ አገው፣ አርጎባ፣ ኩናማ፣ ሳሆ ወይም ኤሮብ፣ ወልቃይት፣ ከሚሴ ማንነታቸው እየተጨፈለቀ የነበረባት ያቺ የሻገተች ያረጀች የገለማች ጋለሞታዋ ኢትዮጵያ ሞታለች። ዋይ ዋይ ከታች ወደ ላይ ከላይ ወደ ታች አልቅሱ፣ ፍረጡ፣ ተንከባለሉ፣ ጸጉራችሁን እንደፈለጋችሁ ንጩ። ያቺ ኢትዮጵያ ዳግም ላትመለስ ሞታለች። አዎ ደጋግሜ መርዶ ላርዳችሁ፣ ያቺኛዋ ኢትዮጵያ በሚገባ ላትመለስ ሞታለች። እንጦርጦስ እመቀመቃት ቁልቁል አንጨ ቆረር ቂሌ አኮ መኖዬ ገብታለች። እኩልነት መርዶ የሆነባችሁ በጥሩምባ ተጠራርታችሁ ንኩት፣ ቁልቁል ንኩት። እደግመዋለሁ፣ ወደ አንጨ ቆረር፣ ወደ እንጦርጦስ፣ ወደ መቀመቃት፣ ወደ ቂሌ አኮ መኖዬ፣ ወደ ሊማሊሞ ገደል፣ ወደ አንፈራራ ገደል ቁልቁል መውረድ መብታችሁ ነው። እኩልነት መርዶ የሆነባችሁ አሁንም አልቅሱ፣ እየየበሉ። በምትኩ አዲሲቷ የበለጸገች ኢትዮጵያ ዛሬም ዓለምን እያስደመመች ቀጥላለች። ጥቂቶች የሚከብሩባት ኢትዮጵያ የ3000 ዘመኗም የ17 ዓመቷም የ27 ዓመቷም ላትነቃ ሸልባለች። እርማችሁን በሚገባ አውጡ። ለምን እርም ትበላላችሁ? አልቅሱ፣ በሙሾ ቀረርቶ እንጉርጉሮ፣ እንደውም አስለቃሽን ቀጥራችሁ እንደ ወጉ ጠላ እያቀረባችሁ ዝም ብዬ ጠላ ስል
ጠጅ ማለት አቅቶኝ አይደለም። ጠላ ጥላቻችሁን ለማሳየት ነው። ጠላ እያቀረባችሁ አልቅሱ፣ ነፍርቁና ተብሰክሰኩና ይውጣላችሁ። አዲሲቷ ኢትዮጵያ ከሶፍ ዑመር ዋሻ እስከ ሐረርጌ ተራራ፣ ከሐይቅ እስከ ጨበራ ጩርጩራ፣ ከአድዋ 00 እስከ አጋሮ፣ ከላሊበላ እስከ ሀላላ ኬላ፣ ጊፋታና ጫምባላላ፣ ኢሬቻ፣ መስቀል፣ ሻደይ፣ አሸንዳ፣ ሸዋሉል፣ ኧረ ስንቱን ለህፃናት በ8 ዓመት 34,000 ቅድመ መደበኛ ትምህርት ቤት ገንብታ በአመት 9.5 ሚሊዮን ተማሪ መግባ ብዙዎችን አልብሳ ከዜሮ በታች 900 ቢሊዮን ብር የነበረውን የተራቆተ ካዝና ዕዳ ዛሬ ሞልታ በትሪሊዮኖች አትረፍርፋ በአመት 150 ዓለም አቀፍ ጉባኤ አካሄዳ አሁን ደግሞ በ2027 በሚቀጥለው ዓመት ለሲኦፒ 32 ተዘጋጅታለች። እኔ አሁን ቴዲ አፍሮ የሚያቀርባቸው የተለያዩ ሙዚቃዎች ወይም ጣዕመ ዜማዎች ብዙዎቹን በፊት ሙዚቃ በምወድበት ሰዓት በሚገባ ሰምቻቸዋለሁ። አሁን የዘፈነው ዘፈን ግን ማነው መሀከል ኢትዮጵያ ውስጥ ማነው ዳር ልጅ ማነው መሀከል ለኢትዮጵያ ማነው ዳር ለኢትዮጵያ? ብሔረሰብ ተለይቶ ነው እንዴ 4 ኪሎ ፒያሳ ካዛንቺስ ከቦሌ መሀከል የለቀቅነው ብሔረሰብ ተለይቶ ነው እንዴ? ለምንድን የምናለቅሰው? የፒያሳ ሽንት ክርፋት የ4 ኪሎ የካዛንቺስ ክርፋት ስለቀረ ነው የምናለቅሰው? አዲስ አበባ 150 ጉባኤዎችን ስላስተናገደች ነው የምናለቅሰው? አዲስ አበባ በጨለማ ተውጣ እሪ በከንቱ ብቅንቅ እዛው ምናምን እዛው በላች እዛው ፈረጠች የሚባልባት ከተማ ጨለማ በብርሃን ስለተንቦገቦገች ነው የምናለቅሰው? 400,000 የመኖሪያ ቤቶች ስለተገነቡ ነው የምናለቅሰው? ተደርጎ ማያውቅ በአንድ ዓመት 30 የጤና ጣቢያዎች ስለተገነቡ ነው የሚለቀስላት? 14 ትምህርት ቤቶችና 1000 የመማሪያ ክፍሎች ስለተገነቡ ነው የሚለቀስላት? የማዳበሪያ ፋብሪካ አገሩ ስለተገነባ ነው የሚለቀሰው? 7 ሚሊዮን ብቻ የሚጓዝበት አየር መንገድ ዛሬ 25 ሚሊዮን ደርሶ ወደ 100 ሚሊዮን በአጭር ጊዜ እየተንደረደረ ስላለ ነው የሚለቀሰው? ወይስ ድሮ ሙክት ይዘው ሰንጋቸውን ይዘው አጎንብሰው ጠጅ ሌሎቹ ሲጠጡ መብራት እንደዚህ ቆመው የሚያበሩባት ኢትዮጵያ እሷ ናት የቀረችው? እናክብር ብለን የድሮ ታሪካችንን አክብረናል። ግን በድሮ ላይ ተቸክሎ ዛሬን ማየት አለመቻል ከቴዲ አፍሮ በፍጹም የምንጠብቀው አልነበረም። ምናልባት ጥቂቶች ሞታባቸው ይሆናል የእነሱ እናት ኢትዮጵያ። የእኛ እናት ኢትዮጵያ ግን አልሞተችም። ቀና ብላ በዓለም ላይ የምትራመድበት በኦክስፎርድ ዲክሽነሪ ፋሚን ረሃብ ተብሎ ኤግዛምፕል ኢትዮጵያ ከተባለበት ዛሬ በስንዴ ምርት የተጠለቀለቀችበት በውጪ ንግድ ያደገችበት በ5ቱ ዘርፎች በማዕድን፣ በግብርና፣ በኮንስትራክሽን፣ በኢንፎርሜሽን ኮሚኒኬሽን ቴክኖሎጂ፣ በቱሪዝም የናኘችበት እያንዳንዱ ዘርፍ ማንህም ና አልኩ። ዛሬ ይሄ የመጨረሻ ቪዲዮ ነው። ማንህም ና እንሟገት አልኩ። አትመጣም። ምክንያቱም እያንዳንዱን በመረጃ ላይ በዳታ ላይ አስደግፈን እንጂ በዘፈን የሚቀየር ሀገር የለም። አንዱም ብሎኛል፣ ይሄ እኮ ጥበብ ነው። ጥበብ ደግሞ ለሀገር ትልቅ ነገር ነው። በዘፈን ያደገ ሀገር የለም። ጃፓን ያደገችው ዘፈን አይደለም። ፖለቲከኞቹ በወሰኑት ትልቅ ውሳኔ ነው። ቻይና ያደገችው በዘፈን አይደለም። ምናልባት ጀግኖችን ለማሞገስ ድሮም አዝማሪዎች አንድ ትልቅ ችሎታ ነበራቸው። ጀግኖቹ ሲወድቁ ከኋላ መጥተው ይፎክራሉ፣ ውውውው ይላሉ። እሱ ጥሩ ነገር ነው። ማነቃቃት፣ ማነሳሳት ለስራ ይቻል ይሆናል በጮት። በተረፈ ግን ሀገር የምታደርገው በፖለቲካዊ ውሳኔ፣ ቁርጠኛ በሆነ ፖለቲካዊ ውሳኔ፣ በኢኮኖሚያዊ እድገት። ዶክተር አብይ አህመድ ሽማግሌ አይደለም። አሁን የሚነክሱት ማዕት ሽማግሌዎች ናቸው። ይሄ ልጅ ልበል እግዚአብሔር ፕሮፌሰር መስፍን ወልደማርያም እንዳሉት ከሰማይ ለኢትዮጵያ ሕዝብ የወረደ ስጦታ ሆነና የሱን ያህል የይቅርታ ልብ ያለው አለ ወይ? በአንድ ቀን እኮ ለመገልበጥ ወደ ኋላችሁ። ክቡር ጠቅላይ ሚኒስትር ዶክተር አብይ ግን ቅድም ካልኳቸው ኳሊቲዎች በተጨማሪ የይቅርታ ልብ ያለው ሰው። አንድ ቀን ከኢትዮጵያዊነት ወርዶ አያውቅም። አንድ ቀን ብሔረሰብ አንቋሸውና ለይቶ አያውቅም። ኢትዮጵያ ሁሉም እንድትሆን ሁሉም ጋር ሄዷል። ገና ከመጣበት ጊዜ ጀምሮ ሁሉም ጋር ዞሯል። ይሄ ሰውዬ ጥቂት የተጎዱ ሰዎች አሉ፣ ምንም ጥያቄ የለው። ቢሮክራሲ ውስጥ ያሉ ሰዎች የሚያስለቅሱ ሰዎች አሉ፣ መሬት አስተዳደር ምናምን፣ ምንም ጥያቄ የለው። ባለ ጉዳይ በአግባቡ የማያስተናግዱ አሉ፣ ምንም ጥያቄ የለውም። እነዚህን ግን እያመነጠራቸው ነው። በመጀመሪያው 5 ዓመት በአንድ የምርጫ ዘመን ነው ልብ አድርጎ